እንደሱ ማን አለ በማስረገዝ የማይወጣለት ማንም ሰው ሊወዳደረው የማይችል ሴት ሁሉ የሚወደው ወይኔ ጀግናው አብርሽ ስላንተ እኔ ምን ብዬ ልናገር መናገር ራሱ እኮ አቃተኝ አብርሽዬ አንተ እኮ አብርሽ መባል አይደለም ያለብህ አቃጥላቸው አንገሽግሻቸው አንበርብራቸው የኛ ጀግናችን የኛ አረ ወይኔ እንዴት አያምሩም ቤተሰብ አያምሩ በቃ አብርሽ አሁን ልጅ ያገኘ እየመሰለው ነው እንዴ አብርሽ ያው በርግጥ ሩታንም የተወሰነ ትንሽ አቅብጧታል ያው እግሯን በማጠብ በጣም ትዝ ይለኛል እግሯን እያጠበ ነበር ያኔ እና ሩታ እንግዲህ ተላንቶ ዳመን ብላ ነበር ሲጀምር እኮ ጫንቆታል እኔ ብዙ ልጅ መፈልግበት ሰዓት አይደለም ብሎ ነበርና እንዴት ነው ሊቀበላት የሚችለው ሲጀምር እሷ እኮ ውሸቷን ነው አላረገዘችም ሲቀጥል አያምናትም በዚህ ወጥቶ በዚህ ገብተው ብላ ነበር ኧረ እባክሽ ሄርሚ እኮ ናት አንቺ መሰለሽ ሄርሚ እኮ ናት ሄርሚ እናቴ እጇን ጣል ስታደርግበት ነው እንደፈለገ የሚታዘዛት አንቺ እጅ አይደለም ጣል የምታደርጊው አንቺ ጣል የምታደርጊው ምላስ ነው ምላስ ደግሞ የትም አያደርስም አይደለ እንዴ እኔ ፍቅር ውዴ በጣም ነው እኮ ምንወድሽ ሩታዬ ግን አካሄዳችሁበትም ተበላሽ በቃ ምንም ማድረግ አይቻልም እኮ አሁን እንግዲህ እስኪ ይሄልሽ ሩታዬ ሄርሚ ማለት ነው አብርሽን ከነ ልጁ ነው የተቀበለችው አንቺም ደግሞ እስኪ አሁን እውነት አፍቃሪ ከሆንሽ ወዳጅ ከሆንሽ ከነ ልጁ ትቀበይዋለሽ ማለት ከሄርሜላ ልጅ ጋር ትቀበይዋለሽ ይምጣ እንዴ እንላከው እንዴ ሲጀመር እሺ ብሎ እኮ አይመጣም ታውቂያለሽ ልጁ ሄዷል ቀልጦልሻል እኮ ቀልጧል ግን እንደው በቃ ያለሱ መኖር አልችልም መተንፈስ አልችልም ብለሽ ካልሽ ብንልክልሽ ራሱ ተቀባይነት አለው ወይ አንቺ ጋር ነው ጫወታው ይሄ ነው ያው ለማስታወሻም በቤተሰብ ፋሚሊም እንድትገናኙ ኤፋን ጠበቅ አርገሽ ያዥሽ የኔ ፍቅር ኤፋን ደግሞ ለሱ እንዳታስቢ ልዑሌ ማለልሽ ልዑሌ ያገናኝሻል ከአብርሽ ጋር እንግዲህ ደስታንም ብታገቢ ማንንም ሰው ብታገቢ ችግር የለውም የአብርሽን ስኬት በልዑል ምክንያት ታገኙዋለሽ ብዙ አይርቅሽም ልልሽ ፈልጌ ነው አብርሽ ማለት ብዙ አትጨነቂ እውነቴን ነው የምላችሁ እና አያምሩም ጥንዶቹ ምን ያው ስለ ሩታ ማውራት ጀመርኩ እኮ እነዚህን ጥንዶች ትቼ አያምሩም ወይ የትኛው ሰርግ የታባቱ ሰርግ በቃ ከላስ እነዚህ ልጆች በቃ አንድ ላይ ይሆኑልን አንድ ላይ ይኖሩልን እንዴ ተራርቀውማ ከተራገዙ ተቀራርበው መንታ ያድርጉት እንጂ አረ ወገን ድምጻችን ይሰማ ያው አብርሽ የሚኖረው ሌላ ቤት ነው እሷ የምትኖረው ሌላ ቤት ነው ያኔ ያው ራስሽን አሳልፈሽ ስጪኝ ስላላት ራሷን አሳልፋ ከነ መንግሏ ነው የሄደችው ድንግሏ ማለቴ ከዛ እንግዲህ ድንግሉ የተወሰደ ቀን አስጫናት በቃ ቀብድ ሳይያዝ ወጪ አላወጣም አለ ወንድሜ ማለት ነው ቀብድ ሳይዝ ወጪ አላወጣም ስለዚህ ማርገዝ አለባት ብሎ በቃ ምንም ማድረግ አይቻልም አስጫናት ላችኋለሁ ካስጫናት በኋላ እንግዲህ ውጤቱን ደግሞ ልዑሌ አንድ አመቱ ሳይሆን መንትዬ እንዲመስሉ ጠብ ያደርጋል ማለት ነው እንግዲህ ልዑሌ እህት እየመጣልህ ነው በጉጉት ጠብቀው እህት ወይም ወንድም እየመጣልህ ነው እና ሄርሙ ደግሞ አምሮባታል እናንተ እርግዝና አንዳንዱ ሰው ይወጣለታል ያምርበታል ይወፍራል ምንድነው ሄርሙ ስንት ቀኑ ነው እስኪ ይሄንን ማሳውቁኝ እኛ እኮ ይቆርጠናል በቃ አሁን ይሄን 9 ወር እንዴት ነው የምናልፈው ወይኔ ከዛ 9 ወር ሲሞላት ምጧ መጣ እንላለን ሆስፒታል ገባች እንላለን ወብለደች እንላለን በስማ በኦፕራሽን እንዳትወልጂ አመጣ ወለደች እንላለን አብርሽ ወገቧን ሲይዝ ጭንቅላቷን ቅቤ ሲቀባት በአንድ አመት ውስጥ 2 ሴት ቅቤ ሊቀባ ነው ማለት ሊቀቡት ነው እንዳብርሽ ግን የተመረቀ ማን አለ አብዬ እኮ አንጀቷን አስራ ነው የመረቀች የሆነ ያብርሽና አረ እኔን መርቀኝ ይሄ ጉስቁልቁል ያለው ህይወቴ ይስተካከል እንደ አብርሽ ይስተካከል እኔ ወንድ አይደለም ፈልገው አብዬ
ብር ነው የምፈልገው እኔ ብር ነው ፈልገውና መርቂኝ እውነት ያንቺ የመረቅሽው ምርቃት ለአብርሽ የመረቅሽው ምርቃት መርቂኝ በቃ በፈጠረሽ አሁንማ እኔ ካርድ ሞልቼ አብዬ ጋርና ጋሽዬ ጋር ደውላለሁ ይመርቁኛል እንዴ ይሄ ሰው እኮ ቆይ ባይቀናበት ምን ይገርማል የእውነቴን ነው የምላችሁ አብርሽ ላይ ባይቀና ምን ይገርማል እንዴ ወንዱ ሁሉ በጅምላ ቢቀናበት ነው የሚያዋጣው ምክንያቱም አብርሽ ማለት ስኬታማ ሰው ያየው ያሸተተው የሚወደው ሰው ነው በቃ አብርሽ ማለት ነው እና አብርሽ ባይዘይ ሴት ብቻ አይደለም የሚወደው ብዙ ፕላን ያለው ሰው ነው ማንኛውም ስራ ለመስራት ወደ ኋላ የማይል ሰው የማንኛውም ሐሳብና ስድብ ኮሜንት የማይታግተው ሰው እኛ የሰውን አፍ መቋቋም ከቻል የሰውን ይሉኝታ መቋቋም ከቻል እናድጋለን አብርሽ በቅርቡ ታዩታላችሁ በጣም ስኬታማ ነው የሚሆነው ምክንያቱም ማንንም አይሰማም ከቻለ ይረዳል እንጂ ማንንም አይሰማም እንደዚህ አይነት ሰው ደግሞ አማኑኝ ያድጋል በምንም ተአምር ያድጋል ምክንያቱም ለስኬቱ በቃ ደፋ ቀና የሚል ሰው ነው ማለት ነው ወዜ ይሄ ካሜራ ደቅኖ ማውራቱ እንትኑ እንደቀላል አትዩት በጣም ከባድ የሆነ ስራ ነው እና አብርሽ ይችላል በቃ እኔ ምንም አልላችሁም አብርሽ ይችላል ወደፊት በቃ አስረግዛቸው እዛው ደግሞ ሄርሜላ ይሄን ልጅ ስትወልድ እዛው አስጭናት በምጥ ከወለደች ሁለት አድርግ ዘራፍ አካኪ ዘራፍ ወዴትም ነቅነቅ እንዳትል ዘወር ብላ እንዳታይ እና እነሩታ ግን ደህና ናችሁ አይደል እንዴት ነው ዛሬ ወረቀቱ እንዴት ነው ስሜን አጠፋህ ብለህ የከሰስከው ልጅ ደህና ነው እኛ ጋር ንብረት ራሱ ቢጠፋ ለክስ 6 ወር ያስፈልጋል አይደለም ስንት ሰው ባልዋልንበት አውሎናል ታዲያኛ ምን ንክሰስ እንዴ ዳኒሻ አንተ ብቁማ የተከሰስክበት ምክንያት አለ ያው ሄርሜላ ላይ እየዘፈንክ ስለነበር መከሰስ የነበረበት አንተና እንትን ግሩፓችሁ ነው እና ተጠረጠርኩኝ ብለ ከሰስኩት አልክ የሆነ ወረቀት ብጭር አድርገሽ አምጥተሽ ማለት ነው አብርሽ የሚታሰር መስሎሽ እንዳንቺ እስር ቤቱ ከናፈቀ ደግመ ግባ እሺ በጣም ነው እንዴ አብርሽ ላይ የምትቀነው አንተ ብሎ ሄርሞና ፈቀርካት እንዴ አረ ወይኔ እንኳን ደስ አላችሁ ለማንኛውም በድጋሚ በቃ 9 ወር በሙሉ አለንላችሁ ቼክአፕ አይቀረን ጽንሱ ሁኔታው አይቀረን በሁሉም ነገር አለንላችሁ ወለደች አይቀረን ምጧ በጣ አይቀረን ወንድ ነው ሴት ነው አይቀረን አለንላችሁ